ልጄን ይዛልኝ መጣች። ልጁን ሳይ ልጅ ያለአባትና ያለእናት ማደግ የለበት። አብርሃም የሚያሳዝን ፊት ይዞ ብቅ ብሏል። እኛ እውነቱን ለመናገር አብርሃምና ሩታ አንድ ላይ እንዲሆኑ በጣም እንፈልጋለን። ከዚህ በፊትም ይህንን ነገር ስንናገር የነበረው በተደጋጋሚ በቃ እንደዚህ አይነት ነገሮች እንዳይከሰቱ ማንም ሰው እንዳይጎዳ በፍቅራቸው በተለይ ሩታም እንዳትጎዳ አብርሃምም እንዳይጎዳ ባላንስ የሆነ ነገር መናገር የተሻለ ነው ብለን ሁሌ እኩል የሆነ አስተሳሰብ እናራምዳለን። ምክንያቱ ደግሞ አብርሃም ጋር እውነት ሊኖር ይችላል፣ ሩታ ጋር እውነት ሊኖር ይችላል። ስለዚህ ባላንስ ማድረግ የተሻለ ነው። በእርግጥ አብርሃም ብዙ ነገሮችን አጥፍቷል። ማጥፋት ብቻ አይደለም፣ ይሄ የተፈጠረው ነገር እንዳውም አብዛኛው ሰው ለአንተ ሲያንስ ነው አብርሃም ሲል ነበረ። ምክንያቱም ያደረገው ነገር ከዛም በላይ ስለነበረ ነው። ኤኒዌይ አሁን ላይ በቀል ምንም አያስፈልግም እንደኔ እንግዲህ ያው ምክንያቱም ባለትዳር እስከሆኑ ድረስ ወይም ደግሞ በአንድ ላይ መኖር እስከሚፈልጉ ድረስ በቀል ውስጥ መግባት የለባቸውም ብዬ ነው የማስበው። ኢቨን እንኳን አንድ ላይ መሆን ባይችሉ ራሱ ተለያይቶ በሰላም መኖር ይቻላል ብዬ ነው የማስበው። እና አብርሃም አሁን ከልብ ተጸጽተ እዚህ ጋር መተ በተለይ በጣም ተስፋ አድርገ እንደነበረ አይነት ነገር ስትናገር ነበረና የእውነት ከልብ ተጸጽተ ወደ ሩታ ልትመለስ ነበር ወይ? በተለይ ሄርሜላን ልተዋት ነበር ወይ? ያንን ነገር አድርገ ከሆነ አብርሃም የእውነት በጣም ተቀይረዋል ማለት ነው። ስለዚህ እንግዲህ የአብርሃም ማንነት ተቀይሯል ወይስ አልተቀየረም? ለእናንተ በተለይ እንግዲህ ጥያቄ ልስጣችሁና ይህንን ሀሳባችሁን ኮሜንት ስራ አስቀምጡልን። በተለይ እንግዲህ አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። እስቲ እንግዲህ ምንድን ነው የተፈጠረ? ከሄርሜላ ጋር ተገናኝቶ ነበረ። እስቲ እንግዲህ ያለው ነገር በደንብ እንሰማለን። እርዳታ ከፈለክ ብዬ ነው እንጂ የሚያስመጣኝ ጉዳይ ኖሯል ብዬ አላስብም። አሞኛል። ትናንትና ምንም መታገስ አቅቶሽ ጥለሽ ነው የወጣሽው። በዚህ ሄርሜላ ትታ መሄዷ ትክክል ነው ብዬ ነው የማስበው። በዛን ሰዓት ምን ታደርጋለች? ባልና ሚስት በሚከራከሩበት መሃል ላይ ቆማ ምን ልታወራ ነው? ምንስ አንደበት አላት? ምክንያቱም እዛ ጋር ውርደቷን መሸከምም አችልም እቺ ልጅ በቃ አንድ ጊዜ ተሸውዳለች። አብርሃምን አምና በጣም ብዙ ነገሮችን አድርጋ በስተመጨረሻ ግን በቀላሉ ማንም ሰው እንደሚወስደው ማየት ስለቻለች በቃ ወዲያውኑ አብርሃምን እንግዲህ ኢግኖር አድርጋለች ማለት ነው። ለተወሰነ ጊዜም ቢሆን ኢግኖር ታደርጋለች። ከዛ በኋላ ከአብርሃም ጋር ትቀጥላለች። ኤኒዌይ እዚህ ጋር ማወቅ ያለባችሁ ነገር ሩታ ምን ያህል ተጎድታ እንደነበረ በደንብ አድርጋ እያሳየችን ትገኛለች። በተለይ በአብርሃም በጣም እንደተጎዳች ከሱ ጋር መታረቅ እንደማትፈልግ አቋሟን ጭምርም እንግዲህ እያሳየን ይገኛል። ያው በአንድ ላይ ቢሆኑ ሁላችን ምኞታችን ነው። ግን ምንድነው አብርሃም ያጠፋውን ነገር ረስቷል ይመስለኛል። አሁን ላይ በጣም የሚጸጸተው ሩታ ስላታለለች ወይም ደግሞ ፕራንክ ስለተሰራ ልበል፣ በቃ ፕራንክ ስለተሰራ ያንን ስሜቱን እየተናገረ ነው እንጂ በጭራሽ ረስቷል። በቃ ያደረገው ነገር እኮ ይቅር የሚያስብል ጉዳይ አልነበረም። ለሱ ደግሞ ተመጣጣኝ የሆነ ይቅርታ አልጠየቀም። ስለዚህ በአንድ ሌሊት ሩጣ መታ ከኔ ህይወት ጋራ በአንድ ላይ ወይም ደግሞ አንድ ላይ እንኖራለን ብሎ ማሰቡ ራሱ የመጀመሪያ ስተቱ እሱ ነው። ያ በቃ ምንድነው አብርሃም ማወቅ ነበረብህ። ሁሉም ነገር ሰው እንዲነግርህ ለምን ትፈልጋለህ? እኛ ራሱ ተናግረን ነበር እንግዲህ ከዚህ በፊት አብርሃም ሩታ መረጃ እየሰበሰበች ነው፣ እያንዳንዱን ነገሮችን የምታደርገው ሆን ብላ ነው እንጂ ከልቧ አንተ ጋር መታ ሳይሆን በደንብ አድርጋ ሄርሜላን ልታሳያት በቀላሉ አንተን መውሰድ እንደምትችል ለማሳየት ወይም ደግሞ እንግዲህ ብቃቷን ልታሳይ ነው የመጣቸው። በግልጽ ስናገር ምንድነው የተባለው? ውሸት ነው። በቃ አብርሃምና ሩታ ታርቋል እኮ ምንድነው የምታወራ ሲባል ነበረ። እንግዲህ መመልከት ትችላላችሁ፣ ወደኋላ ሄዳችሁ ቪዲዮቹን መመልከት ትችላላችሁና እያንዳንዱ ነገር እውነት ነበረ። ስለዚህ እኛ ጣርተን ትክክለኛ መረጃ ስናደርሳችሁ በደንብ ኃላፊነት ወስደን በተለይ ወደፊት ሊፈጠሩ ይችላሉ በእነሱ ዙሪያ ሊፈጠሩ ይችላሉ የሚለውን በደንብ አጣርተን ነው ለእናንተ የምናደርሰው። እሱ ብቻ አይደለም። በጣም የሚገርማችሁ
አሁን ላይም ወደፊትም የሚፈጠረው ነገር የአብርሃምን ህይወት ታሪክ በደንብ አድርገን ለእናንተ እናደርሳለን። ግን ማወቅ ያለባችሁ ነገር አብርሃም ከልቡ ተጸጽቶ ከሄርሜላ ጋር እስካልተለያየ ድረስ መቼም ቢሆን ከሩታ ጋር አንድ ላይ አይሆንም። ይህንን እርግጠኛ ሆኜ ልነግራችሁ ፈልጋለሁ። እስቲ እንግዲህ ያለውን ነገር እንመልከት። ምን ጥቅም አለው? አሁንም ደግሞ ምንም የምታስረዳኝ ነገር የለም። ነገሮችን አንተ ከምታስረዳኝ በላይ ደግሞ በተግባር አሳይተኸኛል አይደል? በቃ ትክክል ናት። በዚህ ሄርሜላ አሁን እዚህ ጋር ቺት ማድረጓ ወይም ደግሞ ከባለ ትዳር ሰው ጋር ፍቅር መጀመሪያ ስህተት ቢሆንም እሱ እንዳለ ሆኖ ግን አሁን የተናገረችው ነገር ትክክል ነው። በቃ ለሷ ያለውን ክብር በደንብ አድርጎ አሳይቷል። ሩታ ስትሄድ ሄርሜላ ጋር መምጣቱ ራሱ በጣም ደደብ እንደሆነ ነው የሚያስታውቀው። በቃ አብርሃም የሚያደርገው ነገር በጣም የሚያስጠላ መሆኑን የምታውቁት ልክ ሩታ ትታው ስትሄድ ሄርሜላን ጠርቶ ማነጋገሩ ራሱ አሳፋሪ እንደሆነ ነው በደንብ የሚያሳየው። ለምን እንግዲህ ያው መጀመሪያውኑ ባጣቆኝ ነገር ነበረች ማለት ነው። እቺ ልጅ በቃ እስከምመጣ ወይም ደግሞ እስከምመለስ ጠብቂኝ ተብላ ነበረ ማለት ነው። ወይም ደግሞ ያው በተለይ ያው እንደምታውቁት ንብረት የሚያፈሩ ሰዎች የሚያስቀምጡ ሰዎች አለ። ቅምጥ ብሎ የሚያስቀምጡ ልክ እንደዛ ነው ያስቀመጣት ማለት ነው አብርሃም። ምንድነው እዚህ ጋር መረዳት ያለባችሁ ነገር ሄርሜላ ስትናገር በጣም ብዙ ነገሮችን አጥፍታለች እናውቃለን። ብዙ ነገሮችም እያጠፋች ትገኛለች። አሁን ላይም የነሱን ህይወት የበጠበጠች እሷ ናት። በደንብ እናውቃለን። ግን በቃ በደንብ አድርጎ አብርሃም ለሷ ያለውን ክብር አሳይቷል። ምን በማድረግ ሩታ ጋራ አንድ ላይ በመሆን አሁን ላይ ለምንድን ነው የምትፈልገው ሄርሜላ? ለምን እንደዚህ አይነት ወንድ እንዴት አምና አብራ ትኖራለች? እንግዲህ በግልጽ የሚታይ ነገሮችን መሸፈን ስለማንችል ከአንቺ ጋር መኖር አልችልም፣ ካሁን በኋላ ከኔ ጋር እንዳትኖሪ ወይም ደግሞ እኛ መሀል እንዳትገቢ ብሎ ሲያባረራት የተሰማት ስሜት አሁን ላይ ደግሞ ጠርቷት ከአንቺ ጋር መሆን እፈልጋለሁ አይነት ንግግሮችን ሲያደርግ ምን አይነት ስሜት እንደሚሰማት እንግዲህ ተመልከቱ። ስለዚህ አብርሃም አንድ ሰው አይደለም፣ በጣም ብዙ ሰዎችን እየጎዳ ነው። ወደፊትም ሊጎዳ ይችላል። በዚህ ያላወቅን በጣም ብዙ ሴቶች ሊኖሩ ይችላሉ፣ ይመጣሉ። ወደፊትም አብረን እንግዲህ ካለን በተለይ የአብርሃም ታሪክ የሚቀጥል ከሆነ የምናየው ይሆናል። ግን ማወቅ ያለባችሁ ነገር እዚህ ጋር ኦዲየንስ አለ፣ ትክክለኛ ኦዲየንስ ወዶ ፈቅዶ አብርሃምን የሚከታተል ከአብርሃም ቁም ነገር የሚፈልግ ከአብርሃም ትምህርት ማየት የሚፈልግ ወይም ደግሞ ህይወቱን የሚያስተካክልበትን መንገድ አይቶ ያንን ነገር ተረድቶ ስለዚህ እኔም እንደዚህ አይነት ህይወት ውስጥ እንዳልገባ እንድጠነቀቅ በደንብ በዚህ ዙሪያ ራሴን ቀይራለሁ ብሎ እንዲሄድ ከሱ ትምህርት እየፈለገ አብርሃም ግን የሚያሳየን ነገር በየቀኑ እጅግ በጣም አሰልቺ እየሆነ መጥቷል። አብርሃም ራሱ መመልከት አለብህ። ሰዎች ላይ እጅን ከመጠቆም በፊት በደንብ አድርገን ማሰብ ይኖርባል ብዬ ነው የምነግርህ። እሱ ብቻ አይደለም እንግዲህ ነገሮች ተቀጣጥሏል። ምንድነው የሚፈጠረው? ነገ ላይ አዳዲስ ቪዲዮዎች እንደሚለቀቁም ያው ሰምቻለሁ። አንዳንድ ቀረጻዎችም እንደነበሩ በዛሬ ዕለትም ደርሶኛል። ምንድነው በጣም ከምታስቡ በላይ አዳዲስ ነገሮችን ይዛ ትመጣለች ሄርሜላ። እሱ ብቻ አይደለም ሩታም ይዛ የምትመጣ ትልቅ አጀንዳ አለ። እሱንም አብረን የምንከታተል ይሆናል። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።